ቅርና ስራ እንዴት ነው? አንዋደድም ነበር። ከ12 ሰዓት እስከ 6 ሰዓት አንድ ሚሪንዳ እየጠጣው ጠብቂያት ስትንከባከባት ምንድነው የሚሰማው? ግን ብር ባይኖረኝም በላዳ ቀድሚያት ከታክሲው ቀድሜ እኔ የምወድለት ሴት ከሴት ጋር የምትዩ ሴት እየነካካሽ ነው። ኢንቦክስ አደረገልኝ እሱ ማለት ነው። እሷን ቤት አድርሻት ከሽሮ ሜዳ በእግር ፒያሳ ድረስ ሄዳል። ከግቢው በር ጸሎት ቦታው ድረስ እያለቀስኩ ነበር። እናንተ ጋር ፍቅር እንዴት ጀመረ? ፍቅር ግለጽ ይሰባል በቃ ይጠፋብኛል። በቴክስት ማድረግ ይቻላል። ስልክ የለውም ልክ እንደ ድሮ ሰው ማለት ነው። እና ቴክስት ነው እንሳት ነው። እኔም ከማግኘት ወደ ማጣት ገባው። እኔ እንደውም ስጸልይ ነበር በቃ እግዚአብሔር ከህይወቴ በቃ አስወጣልኝ። ከሰውናል እንደሱ ማጥፋትም ምናምን አይደለም። ሰው እነዚህን ቻሌንጆች በጽናት እንድታልፉ ያደረገ ነው። እንዴ ወደታች ያገኝ ሰላም እንዴት ናችሁ? መክሊት ነኝ። ዛሬ ፍቅርን ይዤላችሁ መጥቻለሁ። በዛሬው ኤፒሶድ ደግሞ በጣም የምንወዳቸው ናቲና ማሂን ይዤላችሁ የመጣሁት። ናቲና ማሂ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ድንገት ለማያውቋችሁ ቲክቶክ ላይ ራሳችሁን አስተዋውቁ። እኔ ማሂ ነኝ፣ እሱ ናቲ። የቲክቶክ ስማችን ደግሞ ናቲ ኤንድ ማሂ ወይም ናታይ ማሂ ብላችሁ ማግኘት ትችላላችሁ። ዛሬ እንግዲህ መክሉሉ ጋር መተናል ማለት ነው። እኔ ጋር መተዋል። ደስ ብሎኛል ስለመጣችሁ። ስላየንሽ እኛም ደስ ብሎናል። ቅርሾታ ያላችሁ? አዎ። ወደዳችሁት? ቆንጆ። እስካሁን ያለው ቆንጆ ነው። ፍቅርን እናንተ እስቲ እንዴት ታብራሩታላችሁ? እናንተ ቤት ምን ይመስላል? ሰው እንዳገላለጹ ነው። ግን ያው ፍቅር ማለት መተሳሰብ ማለት ነው። ልክ ለምትወጁ ለምታፈቅሪ ሰው ማሰብ ማለት ነው። ከዛ ነው የሚጀምረው እንጂ ያው ብዙ ነገር ነው ፍቅር። ለሰው መኖር ማለት ነው። ለምትወጁ ሰው መኖር። እናንተ ጋር ፍቅር እንዴት ጀመረ? ፍቅር የቱ ጋር አያችሁ እናንተ? ያው እኛ ጋር በአጋጣሚ ነው የተገናኘንበት ምናምን አይደለም ማለት ነው። እሱ ነው። ኦኬ እንደዛ ከሆነ ያው እኔና እሱ እኔም እሱም የምንሰራበት የዳንስ ቲም ነበር። ዳንስ ትደንሳላችሁ? ነበር እና ልጆች የሆነ ነገር ነው። ሌላና ሌላ ቲም ነው። የሆነ ፉክክር ምናምን ያለበት ነገር ነው። አንዋደድም ነበር። እኔ አልወደውም ይፈሩ ነበር። እንደዛ ብለን እንፈራችሁ ነበረ ቲማቸውን ማለት ነው። እና በዛ ነበር የምንተዋወቀው። ትውውቃችን እንደዛ ነው የጀመረው። ከዛ በኋላ ግን ቴሌግራም ግሩፕ ክሬት ተደርጎ ዳንሰኞች እንዳለ እዛ ላይ እናወራ ነበረ። ማታ ማታ ምናምን እንደዚህ እንደ ቲክቶክ ምናምን መዝናኛ ብዙም አልነበረም። ቴሌግራም ላይ ነበረ ጊዜያችን የምናሳልፈው እና እዛ እናወራ ነበር ግሩፕ ላይ። ከዛ ኢንቦክስ አደረገልኝ እሱ ማለት ነው። ከዛ ሳየው እንደ ይሄ ልጅ ነው ብዬ አልመለስኩም። ከዛ ለምን ነበረ ማትወጁ? ያው ዳንስ ላይ ምን አለ መሰለሽ ይሄ ፉክክር ምናምን አለ አይደል? ሌላና ሌላ ቲም ልክ አሁን አርሰናልና ማንቸስተር ምናምን ደጋፊ እንደማይዋደደው ልክ እንደዛ ብዙም አትዋደጂም። ሁለተኛ ነገር ደግሞ እሱ ጉረኛ ይመስለኝ ነበር። እንዲህ ዝም ብሎ ሳየው ምናምን ሁኔታው ደስ አይለኝም ነበር። እንደዛ ነው። ጉረኛ አይደለም። አሁን ያው ስንተዋወቅ በዛው በቴሌግራም ግሩፕ ነው ማውራት የጀመርነው ማለት። አልመለስሽለትም ነበር? ግን ያው መመለሴ አልቀረም። በስስ ጎኗ ገብቼ በስስ ጎኗ ገባ። ምን ነበር ስስ ጎኗ? በዛ ሰዓት እሷም ቮይስ ሪካርድ ግሩፕ ላይ ቮይስ ሪካርድ ይደረግና ዘፈን እየተዘፈነ ይላካልና እኔ አብሮኝ እኔ ሱቅ የሚሰራ ልጅ ነበር። እሱም ናቲ ነው እሱ ሪካርድ አስደረገው ቪዲዮ እዛ እንትን ሳውንድ ፖስት አደረኩኝ። እሱን አይታው ገብታ ቼክ አድርጋ መለሰች። እንዴ ልጅ ምናምን ብላ ግን በሚያሳዝን ሁኔታ ስንገናኝ መዝፈን አይችልም። እስካሁን ድረስ መዝፈን አይችልም። መዝፈን የሚችል መስሎሽ? ደስ ይላል ምናምን የዛኔ የሰማሁት ዘፈን ጎበዝ ረስቼዋለሁ፣ ግን ድምፁ በጣም ያምር ነበር ምናምን። ከዛ ያው ቴክስት መለስኩኝ ምናምን። ከበዛ ተጀመረ። እንደውም የመጀመሪያ ዴታችን እዚህ ዴሉክስ ፈርኒቸር ደንበል ጋር ነበር። ያንቺም ስቱዲዮ አጋጣሚ እዛ አካባቢ ነው። አስታወስኳቸው ሚሞሪ ወደ ኋላ ስናልፍ ያለ እዚህ ጋር ነበር። እና እንደዛ ነው። ከዛ ወደ ፍቅር እንዴት ገባችሁ? እኔ ያው ግልጽ ነች
እንደዚህ እሷ ስላለች ምናምን ሳይሆን ሚዲያም ስለሆነ ምናምን ሳይሆን ግልጽ ነች። ሁሌም የተሰማትን ፊት ለፊት ነች። ለምንም ነገር አትደብቅም። ለኔም ቢሆን አትደብቅልኝም። ማንም ሰው ያውቃል። እኔ የሆነ ደብቄ ማለፍ የምችለው ነገር እሷ ካለች ትናገራለች። እንደኔ እንዳትሆኚ ባሎች ከበር የሚያደርግላቸውን ሰው ነው ከጎኔ የምትቆም ሚስት ነው የምፈልገው ምናምን ይላሉ። እና እኔ ልክ አይደለሁም። እኔ እንጃ ነው አላውቅም። ግን ብዙ ሰው ሲመክረኝ ምንም ቢሆን ከባልሽ ጎን ነው መቆም ያለብሽ ምናምን ይሉኛል። እኔ ግን ከተሳሳተ እሱ ኦልሬዲ ተናግሬያለሁ። እኔ የምወድለት መጀመሪያ ወደ ፍቅር እንድገባ ያደረገኝ እንዳልኩሽ በጣም ጊዜውን መስጠት ጀመረ ለኔ ምናምንና ስራ ላይ ነው ሁልጊዜ ሲያወራኝ ምናምን። ሴት ልጅ ደግሞ ማረፊያዋን ትፈልጋለች ማለት እንዴት ነው ለህይወት ነው አይደለ? ሴት ስትሆኚ ጊዜሽንም ታስቢዋለሽ፣ ላይፍሽንም ታስቢዋለሽ። እና ሳየው እንደዛ አይነት ሰው ነው። ስራ ላይ ነው ሁሌም ማገኘው ምናምን። ቴሌግራም ላይም ስናወራ ስልክም ሲደውልኝ ሁሌም ስራ ቦታ ነው። እና ያ ነገር እኔም ስራ ላይ ስለነበርኩኝ በዛን ወቅት በቃ ይሄ ለላይፍ የሚሆን ሰው ትክክለኛ ሰው ነው ብዬ አሰብኩኝ። ሙሉ ጊዜውን ነበር የሚሰጠኝ ምናምን። በቃ ምን አለፋሽ ሙሉ ቀን ነው የምናወራው ምናምን እና ሁለታችንም ስናወራ ስራ ላይ ስለሆነ በዛው እንትን አለ ማለት ነው። ጊዜውን ስለሰጠኝ ነው ብዬ ነው ማስበው ነው ወደ ፍቅር የገባሁት። ምትረሱት ገጠመኝ አለ? ብዙ ገጠመኝ ይኖራቸዋል። እቺን አንድረሳትም የምትሉት? እኔ መጀመሪያ እሷ የምትሰራው አጎና አካባቢ ነበርና የተዋወቅን ሰሞን ነው። እሷ ጋር እመጣለሁ። እንዴት ነው ቀኑን ሙሉ ስራ ውልና ሱቅ ዘግቼ 11 ምናምን በቃ እንደ ሁኔታው ስለነበር ስራዬ ዘግቼ ወደ እሷ ነው የምመጣው። 11 ሰዓትም ይሁንና ቁጭ ብዬ የሆነ ትንሽዬ ካፌ ምናምን ነገር ነች። ቁጭ ብዬ ማታ 6 ሰዓት ላይ ወጣ ታውቃለች። ከ12 ሰዓት እስከ 6 ሰዓት አንድ ሚሪንዳ እየጠጣሁ ጠብቂያት። የመጀመሪያው ማታ ለሊት 6 ሰዓት ነው እንዴ? ኦኬ። ሌላስ የትራንስፖርት ምናምን ስልክ የሆነ ሰዓት አልነበረውም። እሱ ብዙ ጊዜ እንትን ይላል በቃ ወይ ይሸጠዋል ምናምን እንዲህ ከፍ ዝቅ ምናምን አለው ሪሌሽን ላይፍም። የዛን ሰዓት ጥሩ አልነበረም ብዙ ነገሮች እና ስልክ የለውም። እኔ ከስራ የምወጣው 12 ሰዓት ነው። ስለዚህ ካልኩሌት አድርጎ የምወጣበትን ሰዓት ምናምን ስራ ቦታዬ ላይ ነው ሁሌ የሚጠብቀኝ። ግን ስንጣላ ምናምን እኔ መንገድ ቀይሬ ሄድ ነበር ማለት ነው። እና 4 ኪሎ ባስ ስቴሽን አለ ሽሮ ሜዳ ታክሲ ጋር እዛ ቁጭ ብሎ እየጠበቀኝ እኔ እያየሁት ነው ያለፍኩትኝ በታክሲ ማለት ነው። እሱ እዛ ቁጭ ብሎ እየጠበቀኝ ነው። ከዛ በቃ ማለት ስልክ የለውም ልክ እንደ ድሮ ሰው ማለት ነው። በዚህ ሰዓት ትደርሳለሽ በቃ ብሎ ነው የሚጠብቀኝ። እና እነዛን እንትኖች አረሳቸውም። እሱም ብቻችን ስንሆን አንዳንዴ እንደዚህ እኮ አድርገሽ ምናምን ስለሚል እኔ ላውራለ ብዬ እኮ ነው። እሱ የማይረሳ ነው። እንዴትም ቢገለጽ ሰው ሊገባው የማይችለው ሁኔታ ነው። የሆነ ሰዓት በጣም ላይፍ ዊርድ ሆኖ ነበረ። እኔም ከማግኘት ወደ ማጣት ገባው። በቃ በዛ ሰዓት ከጎን ያለችው እሷ ነች፣ ቤተሰቦቼና እሷ ነች። በዛ ሰዓት እኔ በጣም እንዴት መሰለሽ እሷን ሸኝቼ የትራንስፖርት ብር ለማግኘት በጣም ብዙ መስዋዕት ከፍል ነበር በዛ ሰዓትና እሷን ቤት አድርሻት ከሽሮ ሜዳ በእግር ፒያሳ ድረስ ሄዳለሁ። ከዛ በኋላ ደግሞ ያለውን ወይ ወደ ሰፈር ሄድበታለሁ ወይ ደግሞ ይህን ያህል ብር ይጎልኛል ምናምን ብያቸው ለረዳቶች መሄድ ነበረ በዛ ሰዓት። እና የዛን ሰዓት ላይ በጣም በቃ አግኝተሽ ማንም ሰው አግኝቶ አይጣ በቃ አለማግኘት ነው የሚሻለው ከነጭራሽ። ሱቄንም ከስሬ ዘጋው ምናምን ያ ነገር ስላለፈ በዛ ሰዓት በጣም ከባድ ነበር። ስለዚህ በጣም ትልቁ የቻሌንጅ ጊዜያችሁ ያ ጊዜ ነበር ማለት ነው። ሰው በታክሲ ጥላ ካለፈች ተጣልታችሁ ነበር መሰለኝ። የሆነ በቃ ሁሌ እኔ እሷ ልትመጣ ስትል የሆነ ልቤ ደነግጣል። ሁሌ ማለት ተገናኝተንም እንጣላ ምንም ትበለኝ ብቻ ማግኘት ፈልጋለሁ እሷ። ተከራከርንም ተጣላንም ተናገረችኝም ምንም ነገር ቢፈጠር ማግኘት ፈልጋለሁ። እና ስታልፍ እኔ ንዴቷ እንደሆነ
እረዳታለሁ። ግን ብር ባይኖረኝም በላዳ ቀድሚያት ከታክሲው ቀድሜ እንትን እውነት እንደዛ አደርጋለሁ። የሆነ ጊዜ ስራ ቦታዋ በረጋ ጠብቂያት ራይዱን ኦልሞስት ለ30 ደቂቃ ለ1 ሰዓት አስቆሜው ወደ ቤት ሄደ። አይ ቲንክ 700 ምናምን ብር ቆጠረ አይደል? ምንም ብር የለኝም። ቤት ገባውና ከፋዘር ልቀበል ስል ሂድ ከኔት የማውጥ ተስተው ብላኝ ሳትፈልግ ነው ይዛን የሚሄደችው። ግን እንደዛ አይነት ነገሮች ብዙ ተፈጥሯል። እና ብር ባይኖረኝም በቃ ሪስክ ወስጄ ምናምን በላዳ ተከትያት ወይ አለፌ ቀደሜ ምናምን ደርሳለሁ። እና ደግሞ እረፍት ስትሆን እሷ ቤት አትወጣም፣ መውጣት አትወድም ከቤት እቤት ነው የምትውለው ምናምን። ሄጄ ውጪ አልወጣም ውጪ ብዙ ክርክር ነበር። ማለት የሚያቀን ሰው ከጎናችን የነበረ ሰው ያውቃል የኛን ስትራግል። በጣም ብዙ መስዋዕትነት ከፍላለች። ከኔ በተለየ ደግሞ እሷ በጣም ብዙ መስዋዕትነት ከፍላለች። ኦኬ ምን ነበሩ እነሱ? በጣም ብዙ። እኔ በጣም አስቸጋሪ ሰው ነበርኩ። በባህሪ ነው? በባህሪ አዎ። በቃ የሆነ ሰዓት ላይ የማይሆን ላይፍ ውስጥ ገባሁኝ። መጥፎ የሚባለውንም አይቼዋለሁ። ምንም ነገር እድሜያችን ትንሽ ቢሆንም ብዙ ነገር አይተናል። እኔ አሁን ምንም ያጓጓኝ ነገር የለም። እንደ መዝናናት አያጓጓኝም። አንዳንዴ እንኳን ስንባባል አይደል እኔ መጠጥ ምናምን አያስደስተኝም። በሰዓቱ ብዙ ነገር አድርጌ አልፌያለሁ። ብዙ ነገር ኢቭን ቤተሰቦቼ እስከሚጨነቁ ድረስ ምናምን እንደዛ አይነት ነገሮች ተፈጥሮ ያውቃል። ከቤት ወጥቼ እኔ እንደዛ ያስባሉ ብዬ አላስብም። በዛ ሰዓት ከሷ ጋር ጣልቼ ነበር አይደል? እና ብዙ ነገር ተፈጥሯል በዛ ሰዓት። ተለያይታችሁ ነው? አዎ የኛ ከፍተኛው በቃ ማለት ብዙ ጊዜ ብሬክ አፕ አረግን የሚባለው 2 ወር። ጸቦች ይኖራሉ። ምግብ ሰርታ እጇን ስማታለሁ አንዴ ከጎረስኩ በኋላ እና በልቼ ጸጥ ካልኳት አይጣፍጥም እንዴ የምትለኝ እና በዛች ያቺን እንትን አይረሱም። ሴቶች አንድ ያስለመድካቸው ነገር አይረሱም። አዎ በፍጹም ወይ መጀመሪያ ማለማስለመድ ነው እንጂ ቀጣይነት የሌለው ነገር አለማድረግ። ሰው እነዚህን ቻሌንጆች በጽናት እንድታልፉ ያደረገው ይቅርታ እሺ እንጃ ነው እንጃ ወደታች ያለኝ አልጠጣ እንዴ አዛኛው ላይ ስለተቀመጠች ማያቆም ማለት እንደዚህ ነው ሰርፕራይዝ የምትሆኑት? ይመጣ እንዴ በቃ ቁጭ ብላችሁ ነው የምታይ? አይ ልደውልበት። አይ ትንሽ ብትቀጥይ ጥሩ ነበር። ሳይ ምንም ራክት ያረጋችሁ አይደለም። ከባድ ነው። እኔ እሺ አንተ ነው የሚገርመኝ። ቤትም በቃ እቺ የውሸት ምጥም ትባላለች እና እሱ ነገር በጣም እያዘናጋው ነው። ገሪልኝ እባክሽ እንዴ። አይ አለ እንደሱ የሚባል ብለውኛል። እንግዲህ እሺ አይ ጥሩ ቤት በደንብ ብድግ ብለህ መሮጥም ካለብህ መሄድም ካለብህ መደወልም ካለብህ እባክህ የውሸት ምጥ የሚባል ነገር የለም። እሱ ደነገጠው ነው። ይሄ የውሸት ምጥ የሚባለው ነገር በጣም አዘናግቶታል ማለት ነው። ኦኬ ወይስ ከዚህ በፊት ብዙ ፕራንክ አድርገሻል እንዴ? እኔ አንዴ ሞክሬ ትላንትና ምንም ለጓደኛችን ደወለ። ሆስፒታል እንደመደወል ለጓደኛችን ደወለ። ምንም እሱ ደግሞ እኮ የለም ሞጆ ነው። ለሞጆ ሰው ደወለ። እንግዲህ ይታይሽ አልሆነም። ለፕራንክ አትሆንም። ተመልካቾቻችን እንግዲህ ከፕራንክ መልስ ታሪካችንን እንቀጥላለን። አልተሳካልሽም። እሺ ስለ ቻሌንጁ እያወራን ነበር እና ያ ሁሉ ቻሌንጅ እንደዚህ በጽናት እንድታልፉ ያደረጋችሁ በተለይ ለሴት ከባድ ነው እና ምን ነበረ? ያው እኔ ለሪሌሽንም ያው እግዚአብሔር ነው መሰረቱ ለሁሉም ነገር፣ ግን ስፔሻሊ ሪሌሽን በደንብ እግዚአብሔርን ማስገባት አለበት ሰው ሪሌሽን ላይ እውነት እና ኤቭሪ ሞመንት እነዛ በተከፋውባቸው ጊዜያቶች ምናምን አልሆን ባሉኝ ሰዓት ምናምን ነገር በጣም ሞክር ነበር ቤተክርስቲያን ለመሄድ ምናምን። እሱንም ይዤ እሱ ኦልሞስት የላይፉ መስመር ተስቶ ነበረ በአንድ ወቅት
እና ቤተክርስቲያን ነው በቃ ይዤው የምሄደው የነበረው። ቤት ስገባ ምናምን እናቴ ፊቴን ታያለች። በቃ በጣም ቅርብ ነን ከእናቴ ጋር ሁሉን ነገር ታውቃለች። እና ምንድነው ምናምን ትላለች ፊቴን ከፍቶት ምናምን ስታይ እና ግን በቃ ቤተክርስቲያን ነበር ይዤው መሄድ የነበረው እና እግዚአብሔርም አላሳፈረንም። ነገሮች እየተስተካከሉ በአንዴ አይደለም ያው ግን በቃ በስተመጨረሻ ነገሮች መስመራቸውን ማስተካከል የጀመሩት ቤተክርስቲያን አንድ ገዳም አለ እዛ ሄደን ነውና ይዤው ሄድኩኝ። የመጀመሪያ ቀን ምናምን ነገር መስመሮች መስተካከል ጀመሩ። እሱም ፀጉር ቤት ክላስ ጀመረ። ከዛ ስራውም ጀመረ። በቅጥር ህይወት ምንም ማያምን ሰው ቢኖር እሱ ነበር። ማለት ሰው መቀጠር የለበትም። ኦልሬዲ በቃ ልክ እንዳደገ ሱቅ ነው የተከፈቱለት ፋሚሊዎች ምናምን። ስለዚህ ቅጥር ህይወት ምንም እንትን አይልም ለሱ። ግን ደግሞ ሰው ሰርቫይቭ ማድረግ እስካለበት ድረስ ምንም ነገር ተቀጥሮም ዝቅ ብሎ መስራት አለበት ብዬ ነው የማስበው። እና ወደዛ መምጣት ጀመረ። ይሄ ሁሉ የሆነው እንደው ወደ እግዚአብሔር መሄድ ከጀመረም በኋላ ነው ማለት ነው። ገዳም ወሰድሽው ሄዳችሁ? አዎ። የገዳም ቆይታችሁ እንዴት ነበረ? ይሄ ትልቅ ምስክርነት ነው። አዎ ገዳም ስልሽ አሁን እንደዚህ እንደኛ በረከት እኛ እንደተደረገልን ሩቅ መንገድ ሄደን ገዳም ትልቅ ገዳም ምናምን ክፍለ ሀገር አይነት ነገር አይደለም። አሁን ለምሳሌ በቅርባችን ከነሱ ፋሚሊ የሚቀርበው ገብርኤል አስኮ ገብርኤል ነው። አስኮ ገብርኤል መሄድ ካለብን አስኮ ገብርኤል ይዤ እሄዳለሁ። ማታ የሆነ ጥፋት ካጠፋ ጠዋት ላይ ቤተክርስቲያን ነው የምንሄደው እና ማልቀስ ካለብኝም እኔ እንደውም ስጸልይ ነበረው በቃ እግዚአብሔር ከህይወቴ በቃ አስወጣልኝ ማለት ማይተውሽ አይነት ነገር አለ አይደለ? ላይፋችን አልተስተካከለም፣ መለየትም አይፈልግም። እኔ አንድ ቀን ሳንተያይ እንድናድር አይፈልግም። ጥፋቶች ደግሞ ይኖራሉ። ገብቶሻል? ከዛ በቃ እኔ ምን መፈለግ ጀመርኩኝ ከዚህ ህይወት መውጣት እና ጸሎቴ እንደውም እሱን ማግባት እንደዚህ ምናምን አልነበረም። ከህይወቴ አስወጣ በቃ ነገሮች ልክ አይደሉም፣ በቃ እግዚአብሔር ከህይወቴ ያስወጣል እንዳልኩሽ መንገድ ቀይሬ ምናምን ሄድ ነበረ። ከዛ ግን በቃ እግዚአብሔር የፈቀደው ነገር ሆነ። አንድ ቀን ወደ አቡነ ጨጌ ዮሐንስ ገዳም አለ አዲስ አበባ ውስጥ። እዛ ሄደን ሌሎች ካፕሎች ነበሩ ጓደኞቻችን፣ እነሱን ይዤ እኔ እና እሱ አብረን ሄደን ትዝ ይለኛል እየተጨቃጨቅን ነበር ሄድ ነው። ወደ ገዳም ስትሄዱ ግቢ ውስጥ ራሱ የሚያጣላሽ ነገር አይጠፋም አይደለ? ግቢ ውስጥ ራሱ ቪዲዮ እየቀረስክ ነገር ጸሎት ተጀመረ። ከዛ አረፍ ምናምን ነገር እያልኩት አረፍ ምናምን ነገር ከዛ እሱ ቪዲዮ ላይ አለ እስካሁን አለ እና ከዛ እሺ ምናምን ብሎ አያቆምም። አባቶችን እየተባለ ሁላችንም ቆመናል። ምን ሆነ ነው ምናምን ብዬ እኔ ደግሞ ቅድም እንደነገረሽ ሰው ፊት ምናምን አለየም። አሁን የኔ ማም የእሱን እንደዚህ ተሰብስበን እንኳን ቢሆን እናቱ ፊት አትቆጭም እሱ ምናምን እኔ አልችልም፣ ሰው አልመርጥም። እና እሱ ደግሞ እነሱ ፊት መናገሪያ እናዶታል። እረፍ ምናምን ምን ሆነ ነው ምናምን ነገር ብዬ ጮኩኝ። እሱን መለሰልኝ። ትዝ ይለኛል ከግቢው በር እዛ ጸሎት ቦታው ድረስ እያለቀስኩ ነበር ሄድኩትኝ እና በቃ እዛው ዝቅ ብዬ በጣም አለቀስኩኝ። እንደጸለይኩ ምናምን አላስታውስም። የዛኔው ሳምንት ነው ክላስ ሲጀመረው የጸጉር ቤት ክላስ ምናምን እምቢ ያለው እኔ የሴቶች ጸጉር ልሰራ ምናምን ያለው ልጅ ማለት ነው። ክላስ ጀመረ ምናምን በቃ ነገሮች እግዚአብሔር አስተካከላቸው ማለት ነው። እግዚአብሔር ይመስገን። ደስ ይላል በጣም። እንዴት ነበር አንተ ጋር? እንዴት ይገለጻሉ እነዚህ ጊዜዎች? ከኔ በተሻለ መልኩ በደንብ ገልጸዋለች፣ ግን ከባድ ጊዜ ነበሩ። መስዋዕትነት የሚባለውን እንደዚህ ከንትን አልፎ በቃ ከምንሰማውና ከንትን አልፎ እኔ በስትክክል አይቼዋለሁ። በትክክል አሳይታኛለች። ሁሌም ምላት ነገር ከሷን አንድ ቀንም ሳልደውልላት በቀን ብዙ ጊዜ ደውልላታለሁ። አጋጣሚ ስራ ይዤ እንኳን ቢሆን ደውላለሁ። ካልደወልኩ ይደብራታል። የቆየንባቸው 5 አመት ኦልሞስት ከትዳር በፊት የነበሩት ጊዜያቶች አንድ ቀን ሳላያት አድሬ አላውቅም። በእግርም መሄድ ካለብኝ አስኮ ነበር የምሄደው እና በእግርም መሄድ ካለብኝ በእግር ሄዳለሁ። ብዙ መስዋዕቶች መሽቶብኝ መንጃ ፈቃዴን አስይዤም ሩም አድሬም አውቃለሁ።
ምን ያህል አመት ማለት ነው ከጋብቻ በፊት እና ከጋብቻ በኋላ? 2012 ከ2011 መጨረሻ ጀምሮ አይደል? ግንቦት ላይ ምናምን ያው መገናኘት ምናምን ጀመረናል። በቃ 2012 ላይ ስንት አመት ማለት ነው? 2012 በሪሌሽን 4 አመት ይሆናል እንደዛ ማለት ነው። ካልኩሌሽን ቁጭ ብለን ካልኩሌት አናደርግም ብዙ ጊዜ ግን የሆነ ኮቪድ 7 አመት ነገር ማለት ነው። ኮቪድ ታይም ላይ ምናምን አብረን ነበር። ኮቪድ ይዞኝ አብሬያት ነበርኩ። ይሄንን ነበር አጋጣሚ ማለት ነበር ነው እንዴ? ኮቪድ ይዞብሽ መጣ? ኮቪድ ይዞብሽ መጣ? እውነትሽን እኮ ነው። አሁን እንደ እርግዝናው ፊል አድርገሽ አስበሽልኝ ነው የሚመስለው። ኮቪድ ይዞብኝ መጣ። ይገርምሻል። ግን ፈጣሪ እንትን ገብተው እነሱ የሆነ ለቅሶ አጋጥሟቸው ነበርና ታመሙ ሙሉ ፋሚሊ እና ኳራንታይን ምናምን የሚባል እዛው ቤት ውስጥ ምናምን ከዛ በቃ እኔ ረጅም ጊዜ የሆነ ቀን በቀን ለሚገናኝ ሰው የሆነ ቀናቶች እንትን ናቸው። ከዛ መጣ እንደዛ በጣም ላበላብ ይሆናል ምናምን ግን እንደዛ ተገናኝተን ተቃቅፈን ምናምን ሰው በሚፈራበት ሰዓት ማለት ነው። ከዛ በቃ ተገናኘን ምናምን ሄደና ስራ ቦታ ስገባ እንደተያዘ ይታወቃል። እና እንዳገኘሁት እንዳያውቁብኝ በቃ እንዴት ተጨናንቄ እንደነበር ሰው የዛኔ እኮ ሰው ሰላም ምናምን አይልሽም ጭራሽ ከስራም እንትን ልል እችላለሁ። እና እሱ ጊዜም ኮቪድ አልያዘሽም? ከዛ እኔ አለኝ ተረፍኩ። ፍቅር ስለሆነ ይሆናል። ፍቅር ከትዳር በፊትና ከትዳር በኋላ ይለያያል? እኔ ምንም አይለይም እውነት። የምትወጂ ሰው እንደውም አጠገብሽ ሲሆን ከትዳር በኋላ ግን ተቀይራል አንተ። ወደ ጥሩ ወደ ቫምፓየር አይ እንትን ነው ሲዝኖች አሉት። አይ ቲንክ እኔ ምን አስባለሁ መሰለሽ ሰው ሲያድር ብዙ ስቴፖች እየተቀያየሩ ይመጣል። አሁን እኛ ሀስል እያልን የነገርንሽ ለሌላ ሰው ኖርማል ይሆናል። አሁን እስካሁን ያወራናቸው አለ አይደለ ሪሌሽን ላይ እስካሁን የነገርንሽ በጣም በሀዘን ቁዝም አድርገንሽ ነው እያወራን የነበር ነው። ለሌላ ሰው ኖርማል ነው። ሁሉም ምንድነው በየጓዳው የራሱ እንትን አለው አይደለ? እና አሁን ምን ልልሽ ነው ይሄ ፍቅር ሲዝን አለው። በቃ አሁን ፍቅረኛሞች ስትሆኚ ተደዋውለሽ ነው የምትገናኙው። የት ካፌ እንቀመጥ ሊሆን ይችላል የሚያሳስብሽ። ብርም ራሱ ብትፈልጊ ወይ ለዛችሁ ሞመንት ሊሆን ይችላል ምናምን። አሁን ደግሞ ልክ ትዳር ላይ ስትሆኚ ደግሞ ቤቴ ላይ ምን ይጎላል የሚለው ነገር ይመጣል። የፍቅር ታይምሽ አለ። ከዛ ደግሞ እንዴት ነው የምናድገው የሚለውም አለ። እና እየተቀያየረ ይመጣል። ፍቅርሽን የምትገልጪበትን መንገድ አሁን እኔ በፊት ስልክ መደወሉ ብቻ ሊያስደስተኝ ይችላል። በቃ ኤቭሪ ሞመንት ምናምን መደወሉ ምናምን ሊያስደስተኝ ይችላል። አሁን ደግሞ ሜቢ ለቤት ማሰቡ ለቤት ያን ዕቃ ይዞ ሲመጣ ሊሆን ይችላል ፍቅርን የምትገልጽልኝ እና እየተለያየ ይመጣል። ግን ደግሞ ሞር እያደግሽ በመጣሽ ቁጥር እየተናበብሽ ትመጫለሽ። እርስ በርስ በጣም ትሞራረጃለሽ ነው አሁን እንዲህ ነው እንዴ በቃ ትዳር ላይ ሲጀመር እኛ እንትን ላይ ትዳርን በጣም እንድንፈራ ምናምን ሆነን ያደግነው። ጸቦችን መፍራት የለብሽም። ከማንም ሰው ጋር ሲንግልም ሆነሽ ብትኖሪ ጸቦች ይኖራሉ። ከራስሽ ጋርም ትጣያለሽ፣ ኢንቫይሮንመንትሽ ላይም ካለው ሰው ጋር ከእናትሽ ጋርም ትጣያለሽ። ለመጣጣል አይደለም የምትጣዩ፣ ካለ መግባባት ነው የሚያጣላሽ እና መልሰው በፍቅር ይቀየራሉ እነዛ ጸቦች። መልሰሽ ትተካከሚያለሽ የተጎዳዳሽውን ምናምን እና ፍቅር ከትዳር በፊትና በኋላ አይለያይም። ግን ሲዝኑ ስቴፑ ምናምን እየተቀያየረ ምናምን ይለያያል። እንደዛ ነው። እስኪ ልጅ ከመጣ በኋላ ደግሞ እናያለን። ስንት ወር ሆነሽ? አሁን 9 ሊገባ ነው። ቅድም 9 ብትይኝ አምንሽ ነበረ። መኝኝ አሁን እራሱ አላውቅም ከዚህ በኋላ ይመጣል እያሉ ነው። የእንትን ካልን በኋላ ከሪሌሽን በኋላ ልክ ወደ ትዳር ምናምን ሪሌሽን ላይ በጣም ሀስሉ በዛብን። አሁን እኔ ሽሮ ሜዳ ነኝ። በባስኮ ነው አስኮ አዲስ ሰፈር ነው ቤቱ። ከዛ እኔ ቦሌ ነው የምሰራው። ቦሌ መጥቶ እኔን ይዞ ሽሮ ሜዳ ቤት አስገብቶኝ ከዛ በኋላ ደግሞ እሱ ወደ አስኮ ይሄዳል ማለት ነው። እና በቃ ብዙ ነገሮች በቃ ልክ አይደሉም። ሰው ደግሞ ሪሌሽን ውስጥ ከገባ ቀጣዩ ትዳር ነው
እና ሰው እንደዚህ ልንጋባ ነው አሁን ለእናቴ እንደዛ ምናምን ስላት ማለት በቃ ናቲን ነው የምታገቢው አይደል ታውቃለች። ገና እኮ ናችሁ ማለት ትንሽ ብትቆዩ ምናምን ነገር አለችኝ። የእናት ሀሳብ ደግሞ ብዙ ጊዜ አሁን የሆነ ልብስ ለብሰሽ እሷ አያምርም ራሱ ካለችሽ እንትን ትያለሽ በቃ ሌላ ሰው ያምራል ቢልሽም እንደዛው እና እንደዛ ስትለኝ በቃ መፍራት ጀመርኩ። እኛ ኦልሬዲ ወስነናል እንዳልኩሽ ቸርች ይሄ ነገሮች መስተካከል ከጀመሩ ምናምን በኋላ ወስነናል። ግን ቤተሰብ እንደዛ ምናምን ብሎ ነበረ። የእሱን ፋሚሊ አላውቅም። የእነሱ እንደውም ሞር መቼ ነው የምትጋቡት ምናምን ነበር የሚሉት። የኔ እናት ትንሽ ፈርታ ነበረ። እንደምታየው እሱም ልጅ ነው ለትዳር ባል ደግሞ ከፍ ሲል ነው ወንድ ልጅ ከፍ ሲል ምናምን ይባላል። እና ብዙም እኔ ቢል ጥሩ ነው ባይገው አሁን 5 አመት ወይ 10 አመት ቢበልጠኝ አሪፍ ነው። እኩል ናችሁ? አንድ አመት ሙሉም ላይሆን ይችላል ምን በላለጠው እና ሰው በጣም ይፈራል እኛን ሳይ ደስ ትላላችሁ ምናምን ነገር ነው የሚሉኝ። እኔ እንደውም ሳገባ ምንም እንትን አላልኩኝም ማለት በቃ ሰው የራሱን ሀሳብ ይሰጣል። እኔ ደግሞ አስቤያለሁ እግዚአብሔር ያውቃል ብዬ ከዛ ተጋባን አይደል። ከተጋባን በኋላ ያሉት ጊዜያቶች ነበሩ በቃ በጣም የከበዱኝ። እውነታቸውን ነው ለካ ምናምን ትንሽ ነገርም ኮሽ ሲል ቤት ውስጥ በቃ ወይኔ በሰማው ነበረ ቸኩያለሁ እንዴ ምናምን እያልኩ በጣም እንትን እደነግጥ ነበር። እኔ እንጃ የበባ አላውቅም እንዴት ምንድን ነው እኔ ነገሮች የሚያስፈሩኝ ሰው አይደለሁም። ግን ቦታው ምንም ነገር ላይ ችላ ልልና ማለት ችላ ማለትና ለሷ እየነገሩ ሀሳቦችን ለሷ መግለጽ አልችልም። ግን ነገሮችን በራሴ ለመፍታት ሞክርና ማልችልበት ደረጃ ሲደርስ እሷ ነች ያንን ችግር ሶልቭ የምታደርገው እሷ ነች መጨረሻ ላይ የምትሰማው ሁሉም ነገር ላይ። ለሁሉም ነገር ደግሞ መፍትሄ አላት። እንግዲህ ሴት ስለሆንኩ ነው እኔ ምንም የተለየ ነገር የለኝም። የእድሜ ጋፑ የሚያስፈልገው ለዛ ነው። ግን አሁን በላይፍ እንደተረዳሁት ነው አሁን የአባቴም ብቲ አሁን ከፍ ያሉ ሰዎችንም ስታይ ወንድ ልጅ እኮ ምናምን ይላሉ። ገብቶሻል? ሁሉም እድሜ ላይ ከወንድ ልጅ ቶሎ አይበስልም ምናምን ይባላል። ስለዚህ ወንድ ልጅ የሚበስልበት ታይም መቼ እንደሆነ አናውቅም። ስለዚህ ታይማችንን ስኬጁል ማድረግ የምንችለው ያን ሰው ምን ድረስ ነው በቃ ያለው ነገር ለትዳር ያለው ነገር ምንድነው? አንቺን ሪስፔክት ያደርግሻል አብረን እናድጋለን ወይ የሚሉት ነገሮች ላይ ነው እንትን የምትይው። ካልሆነ ደግሞ ሪሌሽን ውስጥ መግባት አስፈላጊ አይደለም ብዬ ነው የማስበው። ሰከንድ ምን እንደሚፈጠር ስለሚታወቅ ማለት ነው። ትዳር ነው አይደል? እንደዛ ስለሚታወቅ ማለት ነው። እና እንዲህ እያልኩኝ በጣም ፋይት አደረግ ነበረ ስራ ቦታም እንደዚህ አይነት ኢሹዎች ሲነሱ ወይ መጀመሪያ እንደዛ መሆን ነው ምናምን እላለሁኝ። እሱን ነው ሊልሽ የፈለገው። ግን እኩል አይደለም አበሳሰላችን፣ ይሄ ግልጽ ነው። ብዙ ነገሮች ላይ እኛ እንፈጥናለን መሰለኝ ሴቶች። ምን ደግሞ በዛው ልክ አሁን እሱ እኔን የሚበልጥበት መንገድ አለን። አሁን ልቸኩል እችላለሁ በጣም ከመብሰል የተነሳ ልቸኩል እችላለሁ። ሰው ያላሰበውን ነገር ጥግ ድረስ ሂጂ በቃ አብሰልስዬ እንደዚህ አስበውስ ቢሆን ምንም ሳታረጊ እንዲያስባስ መጥፎ እኮ አይደለም እሱ እኮ ምናምን አዎ ማለት ነገሮችን በአራት አቅጣጫ ነው የምታየው እሷ እኔ ደግሞ በአንድ ካየው በአንድ ነው። ዋናው ነገር ልዩነት ይኖራል የሴትና የወንድ በቃ እሱን አክሰፕት አድርገሽ ማለት ነው። እድሜ ማተር አያደርግም እና ያው ተጋብተናል። እግዚአብሔር ደግሞ ይባርካል። በቃ ከዚህም በላይ እድሜ ለሪሌሽናችን እድሜ ይስጠው። በቃ እሱን ማስቀደም ነው። እኔ በጣም የተጋባን ሰሞን ስፔሻሊ በጣም ነበር የምንጸልየው። በጣም ከመፍራታችን የተነሳ ነው ያ ጸሎት የመጣው። ባይዘወይ ወይ በቃ ባልሽም እንደዚህ ትንሽ ናችሁ እናንተ ገና ላይፍ ሲገባችሁ ትለያያላችሁ ምናምን ሰው ይልሻል። ግን ላይፍ በቃ እኔ በገባኝ መጠን እግዚአብሔርን ማስቀደም ነው። ምክንያቱም ፋሚሊዎቻችንም ሲፋቱ እናውቃለን። እኔ አማውቀው ስለሆነ የእነሱ ፋሚሊ ደግሞ በቃ ስቲል በጣም ያስቀኑሻል ምናምን እንትናቸው ምናምን እና ከተለያየ ፋሚሊ ትመጫለሽ፣ ከዛ ፋሚሊ ትመሰርቻለሽ። ስለዚህ መፍራት አያስፈልግም። እግዚአብሔር የሚወደው ነገር ነው ትዳር። ከተጋባችሁ በኋላ ቤታችሁ መሟላት አለበት። እያንዳንዱ ነገር ስቴፕ ባይ ስቴፕ ነው
የሚሟለው የሚሄደውና እስቲ እሱን ደግሞ እንስማ። የእቃ ጉዳይ ያው እንትን ነው ልጅም እንደመሆናችን መጠን አንዴ ትዳሩንም አንቺ ስለሆንሽ ፕላን የምታደርጊው ምናምን እኛ ለቤተሰቦቻችን ረጅም ጊዜ ምናምን አልሰጠናቸውም ላለማስጨነቅና ከፕሮግራሙ ወጪ ጀምሮ ለኛ ሀስል በሰርግ ነው የተጋባችሁት? ትንሽ ያው ሰርግን ባትይው እንደዛ ነበርና ብዙ ነገሮች ትንሽ እንዳልኩሽም ቅድም እንዴ ልክ አልነበርኩም እንዴ ምናምን እንትን ስለ የነበረው በዛ ጉዳይ ነው። እቃ ያሟላ ነው ቤዚክ ነገሮችን ነው አልጋ ፍራሽ ምናምን ፍራሽ ኢቨን የቤቢ የሚተኛበት ከፋሚሊዎቹ ጋር ነው የመጣው። ባይ ዘ ወይ ልክ ነው እያልኩኝ አይደለም፣ ሰው ተዘጋጅቶበት ይገባል። ግን እኛ ኦኬ ፍራሽ መግዣውን ሌላ ነገር መግዛት እንችላለን። ስለዚህ እሱ ፍራሽ ስላለው ፍራሹ መጣ ማለት ነው። እንደዛ ሆኖ ነው እና ነገሮች ገና ነው። አሁን ራሱ ቤታችን ብትመጪ ገና እያሟላን አሁን ቤቢ መጥቷል፣ ግን ገና ነው እየተሟላ የሚመጣው እና ሰው ስቴብል እስከምንሆን ምናምን ይላል። ግን መቼ ፍላጎታችን አይቆምማ። ገባሽ? አሁን እኛ ስንከራይ ራሱ ለምዶ በዚህ ሁሉ ብር ቤት የተከራያችሁት ምናምን ብሎናል ፋሚሊ። ስለዚህ ምርጫችን ነው እንጂ ልክ የቤት ኪራዩን ቀነስ አድርገን ለእቃ ማድረግ እንችላለን። ግን እኛ ምን መረጠን? ጥሩ ቤት፣ ቀለል ያለች ጥሩ ቤት፣ ለስራ የሚመች ቦታ፣ ከዛ በኋላ ያለው እቃው ቀስ ብሎ ይሞላል። ለኛም እንደውም የመጀመሪያ ጊዜ እንግዳ ፋሚሊዎቻችን ሲመጡ የተቸገርነው ችግር በቃ ቤተሰብ ነው። ከዚህ የሆነ ሰዓት እኔ ከአእምሮ ይበላይ ሲሆን በቃ ያዩትን ይዩ፣ ምንም የሚያስጨንቅ ነገር የለውም። እኛ እየሞከርን ነው ግን አልሞላም ምናምን ነገር። ሶፋ እንገዛለን ብለን ስላሰብን ትንሽ ዱካ ምናምን አልገዛንም እንትን ይላል ብለን ማለት ነው። ሶፋውም ሳይገዛ እነሱ እንግዳ ልንመጣ ነው ምናምን አሉ እና ብርድ ልብስ አድርገን እንትን የመጀመሪያው ብርድ ልብስ ነው። ብርድ ልብስ እንደ ፈር አንጥፈን ማለት ነው እዛው እንደዛ እንደ ዳይኒንግ ማለት ነው ምግባችንን እዛው እንትን ብለን ምናምን ያሳለፍነው የመጀመሪያ እንግዳችንና እሱ እንትን ነበረ። ቀስ ብሎ የሚሞላ ነገር ነው። በአንዴ ደግሞ ሰው ተሳክቶለት ፈርኒቸሩን ምናምን አዘጋጅቶ የሚጋባ ሰው አለ። ጥሩ ነው እግዚአብሔር ስለረዳቸውና አሁን እኛ ደግሞ ገና የምናሟላቸው ነገሮች ብዙ አሉ ገና የሚሞሉ በስቴፕ የሚሞሉ ፋሚሊዎቻችን ቤትም ሳይሞላላቸው እስከዛሬ በትዳር ዘመናቸው እስከዛሬ ያልሞሉት ነገር አለ እኮ እያየን የወጣ ነው ማለት ነው። ስለዚህ ኖርማል ነው። እቃ ማተር አያደርግም። ምን መሰለሽ ትዳር ላይ ማተር የሚያደርገው የባልሽ ባህሪ ወይ የሚስትየው ባህሪ የሚቀየር ከሆነ ከትዳር በኋላ እሱ ነው ከባድ። ጓደኛ ስታፈሪ ባህሪሽ የሚቀየር ከሆነ አብሮ ስራ አንደኛው ጎበዝ ሰራተኛ አንደኛው ሰው ደካማ ከሆነ ምናምን ነው። እና እቃዎች እንደዛ ነበሩ የተሟሉት ልሻለኝ። አንዳንድ ሰው በጊፍትም እኮ የሰርግሽ ቀን የሚኖሩ ጊፍቶች አሉ ቤተሰብ ምናምን ያመጣልሽ ምናምን እና እኛ የተወሰኑ የኪችን እቃዎች ምናምን ነበሩ የነበሩት ጊፍቶች። ስለዛ ቀስ ብለን ነው የሞላነው። ትዝ ይለኛል የሜካፕ ሚዜና ሙሽራ ምናምን ሰርተን ነው ራሱ ትንሽ ሶፋ እንትን ያለው። አዎ እና እቃ ያው አላሟላንም ነበር። ስንተኛ ልጅ ናችሁ? ቤት ውስጥ ምን አይነት ኃላፊነት ነበራችሁ? እኔ የመጀመሪያ ልጅ ነኝ። እኔ ሁለተኛ ልጅ ነኝ። አንድ ታላቅ እህት አለችኝ፣ ታናሽ ወንድም አለ። የመጀመሪያ ልጅ ያው ታውቂዋለሽ ያለው ደግሞ ሴት ከሆንሽ ደግሞ እና የመጀመሪያ ልጅ ከሆንሽ ከባድ ነው ፍጥነታችን በጣም። ቀድመሽ ትበስያለሽ፣ ይደወልልሻል፣ እንደዚህ ወንድምሽ እንደዚህ እያለ ነው ትባያለሽ። ትንንሾቹም ከብርም ከምንም አንጻር ራሱ ሰፖርት ማድረግ የሚጠበቅብሽ አንቺ ነሽ። የተሻለ ስራ የምትሰሪ ከሆነ እኔ አሁን በዛ መንገድ ነው ያለሁት። ታናናሾች ያሉ በጣም ትንንሽ፣ እሱ ደግሞ ቀበጥ ነበር፣ አስቸጋሪ ነበር። አሁን እንደዛ አይነት ነገር የለኝም ነበር። አሁን ላይ የዛኔ ሳስበው ቤተሰቦቼን የማስቸግረው ምናምን ነገር አሁን ላይ ፊል አደርገዋለሁ። አሁን ላይ አባቴን ደውዬ ሳወራው የሚሰማኝ ስሜት አለ። ገባሽ? ስለዛ ነገርም ስናወራ እኔና እሷ በቃ ብዙ ነገሮች አሉ። እሱ ነገር አሁን ላይ ፊል የምታረግ ነገር ነው። አስቸጋሪ ልጅ ነበር በጣም ማለት ከበፊቱ የሆነ መሀል ላይ ነው የተቀየርኩት። እንዴት እንደሆነ
በጣም ፈጣን ጊዜ ነው። ትንሽ አስቸጋሪ ነበር እሱ ከኔ ጋርም ሆኖ በጣም ፋሚሊዎቹ በጣም አሪፍ ፋሚሊ ነው እንደውም ያለው የሚረዳ ምናምን እንጂ ያው የመጨረሻ ልጅ ነው የሚያስቸግረው፣ ግን እሱ መሀለኛ ሆኖ ያስቸግር ነበረ በጣም። ስለዚህ በዚህ አጋጣሚ እዚህ ምን ማድረግ ትፈልጋለህ? ቅርታ መጠየቅ የምትፈልግ ከሆነ እድሉን ልስጥ። ቤተሰቦቼን በጣም አስቸግሬያቸዋለሁ። ስሜቱን ያውቁታል እነሱ፣ እኔም አውቀዋለሁ አሁን ላይ እና ቤተሰቦቼን በጣም ይቅርታ መጠየቅ እፈልጋለሁ። አሁን ላይ እኛ አብረን ለመሆናችን የእነሱ እጅ አለበት ማለት እነሱ ሌላ ማለት እንደዚህ የሚናገሩ ሰዎች ምናምን ቢሆኑ በዚህ ሰዓት አብረን ላንሆን እንችል ነበረ። ግን ከዛ በተጨማሪ ደግሞ የማማ እናት በጣም ለፍቅራችን ብዙ ነገር ከፍላለች። እንደዚህ ነው ብዬ አላወራም። ብዙ ነገር መውረድ እስከሌለባት ድረስ ወርዳ ፍቅራችንን ፕሮቴክት አድርጋ እስካሁን የምናወራው ነገር ነው እና በዚህ አጋጣሚ ሜሮንን የማማን እናት ይቅርታ መጠየቅ እፈልጋለሁ። ቤተሰቦቼ፣ እናቴ፣ አባቴ፣ እህቴ፣ ወንድሜ በዚህ አጋጣሚ ያስከፋችሁን ነገር ሁሉ ይቅርታ ደርሻለሁ። አንዳንዴ ያው ሶሻል ሚዲያ ላይ ምናምን ማታወራቸው ነገሮች አሉ። ያ ማለት ክብደቱን እንድታስቢ ነው። በዛን ሰዓት እየሆኑ የነበሩት ነገር እሱ ፋሚሊው ላይ ያደርግ የነበረው ነገር ምናምንም ነው። ብዙ ጊዜ ብሬክ የምናደርገው የምንጣላው የምንታረቀውም በዛ ምክንያት ነበረ። እኔ ደግሞ በጣም ቤት ሁሉንም የምፈራ ሰው ነኝ ፋሚሊ፣ እሱ ደግሞ ማንንም ሰው የማይፈራ ሰው ነበረ እና እሱ ጥፋት ባጠፋ ቁጥር እኔ ይሳቀቃለሁ ከሷ ጋር የሆነ ምናምን የሚባል ነገር ሊኖር ስለሚችል ማለት ነው። እና እነሱ ለኔ ያላቸው ኢሜጅ እንዳይበላሽ ወይኔ እሱን ማስተካከል አለብኝ ወይኔ ከሱ መራቅ አለብኝ። ያ ነበረ የብሬክአፓችንም እየተዋደደን እንጣላ እንለያየ የነበረው በዛ ምክንያት ነበረ። እና ይሄንን አንደርስታንድ አድርገው እነሱም ችለው ልጅሽ ምንም አታደርጊውም፣ አይ ቲንክ አስቸጋሪ ልጅ ያለው ሰው ምንም ማድረግ አይችልም። እና አሁን በጣም ያመሰግናሉ እነሱም በቃ አሁን ባለው ነገር ሁሉም ሰው ደስተኛ ነው። አሁን ለእኔ ጓደኞቼም ሁሉም ሰው ይገረማል እኛ ቤት ባለው ነገር። የእውነት ላይ መስላቸው ይችላል፣ ግን አሁን አክብሮኝ ነው፣ እኔንም አክብሮ ነው፣ ቤተሰቦቹን አክብሮ ነው። በጣም ያስባል። እግዚአብሔር ቢፈቅድ ቢያሳካለት ብዙ ነገሮች እናስባለን እና እኔም ማመስገን እፈልጋለሁ እሱን ፋሚሊ፣ እናቴንም በደንብ ማመስገን እፈልጋለሁ። በብዙ ነገር ከጎኔ ነበረች። ገባሽ? ማንም እናት የተሻለ ነገር እንድታገኚ ምናምን ነው ፑሽም የሚያደርጉት። ሴት ስትሆኚ የተሻለ አወዳደቅሽ እንዲያምር ምናምንና ከገንዘብም አንፃር ስላላስቸገረችኝ በቃ የተሻለ ወንድ እንትን እንድትይ ይፈልጋል ቤተሰብ። ግን እሱን አንደርስታንድ አድርጋ እኔን ቁጭ አድርጋ አውርታ ብዙ ጊዜ ምንድነው እስኪ እያለች እንደ ሰው ሳትታዘበኝ መልሳ እዛው ነው ምናምን ነው የሚልሽ ሰው ጓደኛ ምናምን ያማሻል። እኔ እርግፍ አድርጌ ተውኳቸው ብዙ ሰዎች አሉ በሱ ጉዳይና እሷ ነበረች ሰፖርት የምታደርገኝ። እግዚአብሔር እድሜሽን ያርዝመው ለመካስ ያብቃኝ እናቴ። እና አሁን እናት ስለሆነ በጣም የሷን እንትን ልፋቷን እያሰብኩኝ ነውና ላመሰግንሽ እወዳለሁ። የቤበም ፋሚሊዎች በጣም ጥሩ ናቸው። በጣም ትሪት አድርገውኝ ነው በየሄድኩኝ ጊዜ ሙሉ በቃ ሪስፔክት አድርገውኝ ነው። ከትዳር በፊት ብዙ ጊዜ እኛ ጋር አልተለመደም ለቤተሰብ ቅርብ መሆን። እኛ ግን የጠቀመን ከነሱ ቅርብ መሆናችን ነው። በጣም ፍቅርን አይቻለሁ እነሱ ቤት። እስካሁን እንደ ህፃን ልጅ ነው የሚላፉት፣ እንደ ህፃን ልጅ ነው የሚሆኑት ምናምንና እንደነሱ ነው መሆን የምፈልገው ምናምን እላለሁ በውስጤ። እና ፍቅርንም እያስተማሩ እንደዚህ ያን ሁሉ ነገር ችለው ይታሰር ምናምን እየተባለውላ ነበረ። በቃ ይታሰር እስር ቤት ይግባ ምናምን ትልሽና መልሰው ደግሞ በቃ እናት ናት እንትን ትላለችና እግዚአብሔር ይክሳል። በደንብ ክሶናል። እንደሱ ማጥፋትም ምናምን አይደለምና እስኪ ከእግዚአብሔር ጋር ያሳካልን አይደል ሀሳባችን። እኔ የምርም የሷን የእናንተን ሾው ሳይ
አሁን ከኔ በታች አሉ ልጆች እና እንደናንተ በቃ ቅርብ ነገር ነውና ሳይ ራሴን ነው ማየው። አንቺ ቅዱስን ስትቆጪ የሆነ ነገር ስታስታርቂ ምናምን ሳይ ራሴን ነው ማየው። በቃ ቁጭ አድርጌ እኔም ቤት ውስጥ እንደዛ ነው ማረጋቸውና እናቴም ኤግዛምፕል ስትሰጥ ምናምን የሆነ ነገር ትስትል ቀላል ነገር አይደለም። ታላቅ እህት መሆን እህት ሆነሽ ወንድም እህቶችን ማድረግ መቻል ማለት ነውና ቤተሰብ እንደዚህ ነው። ደስ ይላል። እኔን ትመስይኛለሽ እዚህ ጊዜ ሳይሽ። ያው እሷ ስትኖር እና ሳትኖር እኔ ጋር ይለያያል። ስራ ላይ ራሱ እናቴ ስትኖር እና ሳትኖር ሽማ ደርሰሻል። የሴቶች ፀጉር ቤት ነው የምትሰራው እና ፍቅርና ስራ እንዴት ነው? ፍቅርና ስራ ይለያያል፣ ግን እኛ አብረን ሰርተናል። አንድ ቤት ሰርተናልና አለ። ለምሳሌ አሁን ስብሰባ ላይ ሊሆን ይችላል፣ እኔ ማውራት አልችልም፣ ጸጥ ነው የምለው። የኔን እሷ ነች የምታወራው። እዛ ጋር ሰራተኞቹ እንዴ በቃ ምን ያህል እኔ መቆም እንዳለባትና በቃ ያንን በስተክል ያያሉ። ሁሌ የሚሉትም ያው ሚስት ካላችሁ ፕሮቴክት የሚያደርጋችሁ ሰው አለ። እኔ መናገር ባልችል የኔን ትናገርልኛለች እና ስራ ላይ የኛ ስራ ብዙ እንትን አለው። አብሮ መስራት አይሆንም። ፈጣሪ ቢፈቅድ ሌላም ስራ በጣም ስራዬን እወደዋለሁ፣ ግን ከሴት ጋር ነው። ለሷ ሊደብራት ይችላል ምናምን። አሁን ሌላ ሰው ብዙ ሰው የሚያስበው ባሏ እንደዛ የሚሰራ ሴት አትፈልግም። ምክንያቱም ከሴት ጋር የምትዩ ሴት እየነካካሽ ነው ምናምን በቃ ያ ነገር ስላለ ብዙ ሴት አትፈልግም እንደዛ። ከነገሩኝም አንፃር ከስተመርም እንደዛ ይለኛል። ግን ላይፍ ነው የሆነ በቃ ላይፋችን ለመኖር ደግሞ ፍቅራችን ብቻ በቂ አይደለም፣ ገንዘብ ያስፈልገናል። እሱ ነው ትልቁን እንትን የሚጫወተው አይደለ? ትልቁ ሚና የሚጫወተው እሱ ነው። በቃ ኢቭን ብር ኖሮሽ ኪሴ ውስጥ ብር ኖሮና ሳይኖር ያለኝ ደስታ እንዳለ ሞላ ያለ ደስታ ነው። ዝም ብለህ ስትስቅ ነው የምትውለው ደሞዝ ቀን። አይ ከዛ ብቻ አንፃር ሳይሆን እንዳልኩሽ እኛ ሀገር ይሄ ከፕሮፌሽንም አንፃር ወንድነትሽን እንትን የሚል አሁን ወንድነቱን ሚነካ ነገር ነው የሴቶች ፀጉር ቤት ማለት ነው። አሁን ላይ ለዛ እየቀረ ነው። የነሱ ይስተካከል፣ ግን እስቲል እኔ አሁን ሌላ ፕሮፌሽን ቢኖረው ደስ ይለኛል። ግን ከምን አንፃር መሰለሽ ምቀና ሴት ምናምን አይደለሁኝም። የማስበው ሰርተን የምናገኘውን ገቢ ነው እና ደግሞ ከነበሩት ሀስሎች አንፃር አሁን ላይ እኛ ቤት ላይ ምን ለውጥ አለው? እኔ እና እሱ ይሄንን ባንሰራ ሌላ ምን መስራት ይችላል? ይሄ ልጅ የነበሩትን ነገሮች ነግሬሻለሁ። ስራ አጥቶ የትራንስፖርት አጥቶ የተቸገረባቸውን ጊዜያቶች መቼም አንረሳውም። ስለዚህ ይሄ ፕሮፌሽን ከጾታ ጋር ምናምን እኔ እንትን አይደለሁም። ወንድ ልጅ መሆን ያለበት ምንድነው? ሰርቫይቭ አድርጎ ቤቱን ማቆም መቻል አለበት አይደል? ስለዚህ እየሞከረ ነው በዚህ ወይ ለጊዜው፣ ከዛ ይቀየራል። እና ብዙ ሴቶች እንደዚህ አብረው የሚሰሩ ልጅ እኔ ወንድ ፀጉር ሰሪ ምናምን ለምን መሰለሽ ከሴት ጋር በዋልሽ ቁጥር የሴት የሆነ ነገሩን እየወሰድሽ ነው የምትመጪው ከባህሪ አንፃር። እና ብዙ ጊዜ እንደውም ብዙ አታወራ ከስተመር ጋር ምናምን ከሰው የሚመስለው ግን አትቀኝም ምናምን ነገር አንቺን አሁን ፀጉሬን አሁን እየደባበሰኝ ነው አይደለ? እንደዛ ሲያደርግ ሌላ ሴት ምንም አስዩም አድርጌው አላውቅም። እኔ የማስበው አሁን ደሞዝ ነው። ከዛ ነገ ደግሞ የራሳችንን ገቢ እንዴት ነው ማግኘት የምንችለው፣ እንዴት ነው ደሞዛችንን የምናብቃቃው ምናምን ነው። አብረን ሰርተን ራሱ አንድ ቀን ነው ተሳርጊው አላውቅም ከሴት ጋር የሚስቀውን ምናምን። እንደውም ብዙ ጊዜ ለምንድነው ትሪት ማታደርገው ከስተመር ምናምን እለዋለሁ አብረን ስንሰራ። እና ከዚህ አንፃር ባናየው ሰው ሰርቆም ለምኖም ይበላል። ገብቶሻል? ላይፍን ለመኖር ማለት ነው። ለመኖር ብዙ ነገሮቻችንን መስዋዕት እናደርጋለን። ክብራችንን መስዋዕት እናደርጋለን። ታይማችንን፣ እድሜያችን፣ ሁሉ ነገራችን አይደል? ስለዚህ ለጊዜው ትዳራችንን ለማቆም አሁን ደግሞ ልጃችንን ለማሳደግ የሚሆነን ፊልድ ይሄ እስከሆነ ድረስ ኢትስ ኦኬ። ባል የሚሰራው ይሄንን ነው። እግዚአብሔር ልቡን ፕሮቴክት ያደርግላት። ቺት ለማድረግ የትም ቦታ ይደረጋል። ገብቶሻል? ፕሮፌሽን ማተር አያደርግም። ሴታ ሴት እንዳይሆን ደግሞ
እንዳልኩሽ ነው የስራው ቆይታ እንደዚህ ምናምን ይሄ ከንግግሮችም አንፃር ወሬ ምናምኖችን እባክህ ምናምን እላለሁኝ። ግን በቃ እንዳልኩሽ ነው ሰርቫይቭ የምናደርግበት ይሄ ፕሮፌሽን ነው እና ደግሞ እየወደደው መጣ። ምክንያቱም ገንዘብ እያስገኘን ይሄ ትዳራችንን እያሞቀ እንትን እያለ ያለው ያ እንትን ነው እና ከዛ አንፃር እኔ አልቀናም። አይዟችሁ ብዙም ቀናተኛ ሰው አይደለሁም። እንደውም እሱ በጣም ስለ እኔ ያወራል መሰለኝ እየሰራ ምናምን ለከስተመርም ላገኘውም ሰው ስለ እኔ ያወራል። እኔ እንደውም እሳቀቃለሁ። ገብቶሻል? እሱ ለእኔ ብሎ የሚመስለኝ እኔ እንዳይሰማኝም ይመስለኛል። እኔ አልቀናም፣ ምቀና ሰው አይደለሁኝም። ፎከሴ ላይፋችንን መቀየር ላይ ነው። እንደዛ ነው። እኔ እኮ በቃ ፍቅር ግለጽ ይሰባል በቃ ይጠፋብኛል። በቴክስት ማድረግ ይቻላል። እሱ ነው የሚሻለኝ ብዬ ነው። ለከሽሊ ላንብብላችሁ እንደዛ ይቻላል። አሁን የኔ ባል ብቻ የኔ ፍቅር ብቻ ምናምን የሚሉ እንትኖች አይገልጹም። አሁን የልጄም አባት ጭምርና የኔ ባለቤት መባል ቀላል ነገር አይደለምና ብዙ ነገሬ ሸፋኝ መካሪ ሁሉ ነገሬ ነው እና ስፔሻሊ በጣም በማግባቴ እሱን በማግባቴ እድለኛ እንደሆንኩ እንዲሰማኝ ከሚያደርጉ ነገሮች ውስጥ እኔ በቃ ፐርፌክት ነኝ እሱ ጋር ስሆን። ገባሽ? ይሁን ነገር አድርጌ እንኳን እንደዚህ ምናምን ነገር ስል እንዴና ይሄ ኩል በቃ ልክ እንደሆንኩኝ ነው። ሁልጊዜም እሱ ጋር ልክ ነኝ። ገባሽ? እኔ እንደዛ እንኳን ኮምፕሌን እያበዛውበት አንተ ለምን እንደዚህ ያደረክ ነው አሁን ከሰዎች ጋር እንደዚህ ሆኖ እንኳን ቢነግረኝ አንተ ለምን እንደዚህ ያደረክ ብዬ እኔ እሱ ላይ ነው እንትን ብለው። እሱ ግን ሁልጊዜ እኔ ልክ ነኝ። በቃ ሁልጊዜ እኔ ጠንካራ ነኝ፣ ሁልጊዜ እኔ ቆንጆ ነኝ ምናምን ለሱ እና እንደዚህ የሚሰጠኝ እንትኖች የሚያበረቱ ሞር ኮንፊደንስ የሚያሳድጉ ናቸው። ለዛም ነው ተጣብቄ የቀረሁት ከሱ ጋር እና ይህን ማግኘት ለእኔ ቀላል ነገር አይደለም። አሁን ደግሞ የልጄ አባት ነው የምትሆነው እና እግዚአብሔር የተባረከ ልጅ ይስጠን። በጣም ወዳለሁ። ምንም ነገር ብናረግ ፍቅር ብገልጽላት ምንም ብልላት የውሸት አይደለም። ሁሌም ቀን በቀን ህይወታችን ላይ ያለ ነገር የኔን ስለምታርመኝ ህይወቴን ስላስተካከለች እዚህ ደረጃ ገና ብዙ ትልቅ ደረጃ እንድደርስ ትፈልጋለች። እንደዚህ ልልሽ አልችልም፣ ግን በጣም ወድሻለሁ። ሁሌም እንደምልሽ ላንቺ ያለኝ ፍቅር የሚጨምር እንጂ የሚቀንስ አይደለም። አፈቅርሻለሁ። ወድሻለሁ። ማስተላለፍ የምትፈልጉት መልእክት አለ? አሁን ደግሞ በቅርቡ በአዳዲስ ኮንተንቶች ሪል በሆኑ በላይፍ ስታይል እንደዚህ በካፕል ምናምን ኮንተንቶች ዩቲዩብ ላይ ሰፋ አድርገን እንመጣለን ከልጃችን ጋር እንደ እግዚአብሔር ፈቃድ። የዩቲዩብ ስማችንም ናቲ ኤንድ ማሂ ዲስክሪፕሽን ላይ እናስቀምጥላችኋለን። ኮሜንት ላይም ሊንካቸውን እናስቀምጥላችኋለን። ቲክቶክም አላችሁ መሰለኝ አይደል? አዎ ናቲ ኤንድ ማሂ ወይ ደግሞ ናታይ ማሂ ካፕል እየተንቀሳቀስን ነው ከእናንተ ጋር። አሁን ያለን ኢንጌጅመንት አሪፍ ነው። በደንብ ሰው ተቀብሎናል። ጥሩ ነገር ነው አስተያየት እያደረጉልን ያሉት ምናምንና በጣም እናመሰግናለን። ከጎናችን ስለሆናችሁ እናንተም ስለጋበዛችሁን በጣም እናመሰግናለን። እና ማለት የምፈልገው ደግሞ ህይወት ላይ ምንም ዝቅም ከፍም ሁሉን ነገር ይመጣል እና ምንም ዝቅ ማለትንም ከፍ ባልንም ጊዜ አያኮራንም፣ ዝቅታም ደግሞ ልክ እንደዛው አይሰብረንምና እንደዚህ ሪሌሽን ላይ ጅማሬ ላይ ያላችሁ ሰዎች እግዚአብሔርን አስቀድማችሁ ከምትወዱት ሰው ጋር መቀጠል ነው። መጋባት ነው አላልኩኝም። ጊዜው ሲደርስ ሁሉ ነገር ይሆናል። ግን በቃ አትፍሩ። ሰዎች እንደዚህ ስለሚያወሩ ስለሚጣን አሁን በስራም አጋጣሚ ምናምን ደስ ትላላችሁ፣ ግን አይከብድም አብሮ መኖር ምናምን ለሚሉ ሰዎች ነው ይሄ ሀሳቤና ነገሮች መውደቅን ስለምንፈራ ነው እኛ መባልን ስለምንፈራ ነው እንጂ ፍቅር በደንብ ማተር ያደርጋል። ሰው ተስማምቶ የሚወደው ነገር የሚዋደድ ሰው ካፕል ያረጁ ሰዎች እንደዚህ ተቃቅፎ ሲሄዱ ምናምን ሁላችን ምናምን ነው የምንለው፣ ግን ወደኛ ስናመጣው እንፈራለን። እና ሲንግልም ሆነን ይወደቃል ይነሳል ሰው ከምንወደው ሰው ጋር ሆነን እንደዛ ነገሮች አሉ
እና በደንብ ፍቅር ማተር ያደርጋል። እሱን አስቀድሙ፣ እሱንና እግዚአብሔርን ብቻ አስቀድሙ ማለት እወዳለሁ። ቅርሹ ላይ ስለቀረባችሁ ደስ ብሎኛል። እዚህ ድረስ ስለመጣችሁ በጣም አመሰግናለሁ። ደስ የሚል ታሪክ ነው የሰማነው። እኛም ደስ ብሎናል። ቀጣይ ደግሞ ከልጃችን ጋር መተን ደስ ይለኛል። ይህ በፍቅር ስለ ፍቅር የምናወራበት ሾው ነበረ። እንደወደዳችሁት ተስፋ እናደርጋለን። እዚህ ሾው ላይ መቅረብ የምትፈልጉ፣ ፍቅራችሁን ማጋራት የምትፈልጉ፣ ይቅርታ መጠየቅ የምትፈልጉ፣ ጓደኞቻችሁን እናትና አባታችሁን ይዛችሁ መምጣት የምትፈልጉ፣ የግድ ካፕል ብቻ መሆን የለባችሁም። ፍቅር የሁሉም ነው እና እዚህ ፕሮግራም ላይ መቅረብ ትችላላችሁ። እዚህ ፕሮግራም ላይ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ በድጋሚ ከስር ባስቀመጥኩላችሁ ስልክ ቁጥር እየደወላችሁ ተመዝገቡ። በሚቀጥለው እስከምንገናኝ ባይ።